እንኳን ደህና ቆያችሁኝ። በመጀመሪያ ሁላችሁም በጌታ ፊት ቆማችሁ ለጌታ ክብር እንድትሰጡልኝ እፈልጋለሁ። እግዚአብሔር ያክብርልኝ። ቁጭ በሉ። እግዚአብሔር ሰው ባይብል ሲናገር ከምስክርነታቸውና ከበጉ ደም የተነሳ ድል ነሱ ስለሚል ዛሬ የምመሰክረው ምስክርነት ብዙ ድልን ወደ ህይወቴ እንደሚያመጣ ስላወቅኩኝ ለመሰክር መጥቻለሁ። እንደገና ለጌታ ክብር ስጡልኝ ባካችሁ። የባቡን ቅጥር የማፍረስ የተሰኘው ፕሮግራም ላይ የዛሬ 3 ሳምንት ይመስለኛል ባለቤቴ ይዛይ መጣች። መቼም በሚዲያ ላይ ያያችሁት ለኔ ትንቢት ሲያመጣልኝ የእግዚአብሔር ሰው ከ30,000 ሰው በላይ አይቶታል እና የምታውቁ ያያችሁ ሰዎች ካላችሁ ሩቅም ቅርብም ያሉ ሰዎች በጣም ታንጸውበታል። አገልግሎቴንም ህይወቴንም የሚያውቁ ሰዎች በዛ ጉዳይ ላይ እግዚአብሔር የሰራውን ድንቅ ተአምራት ለመሰከር ነው የመጣሁት። ኢየሱስ ክርስቶስ ጌታ ነው። አሜን። እንግዲህ የመጀመሪያ ቀን ነው የመጣሁት። ሚስ ባለቤቴ ነች ይዛኝ የመጣችው። እዛ ጋር ቁጭ ብያለሁ። በመጀመሪያ እግዚአብሔር በዚህ ቤት በቃሉ የሚሰራው ስራ ከባድ እንደሆነ ገብቶኛል። ኢየሱስ ክርስቶስ ጌታ ነው። ሚስቴ 6 ወር እናቷ ወደ ጌታ ሄዳ በጣም አዝናብኝ ነበር እና ያንን ለማጽናናት በጣም ብዙ ሞከርኩኝ። አገልጋዮችን ወደ ቤት ኢንቫይት እያደረግኩ ራሴም እየጸለይኩ ልትጽናናልኝ አልቻለችም። የሟች እናቷን ስም ጠርቶ እግዚአብሔር በኃይል አጽናናት። አንድ እባብ ከዘራችሁ ላይ ሲወጣ አለው። አሜን። ኃይሌ የሚል ስም አለ። አባቴ ናቸው። ኃይሌ አባትሽ ነው። ለመሰለሽ አባትሽ ብቻ አይደለም፣ እናትሽ የት ነው ያለችው? የአባቷ ስም አለ ኃይሌ። አትዘይሺ በእናትሽ ጉዳይ። ትልቁ የእናትሽ ነገር ልብሽን ይዞሻል። እውነት ነው። በጣም ተይዛብኛለች። አገልግሎቴን ግን ቻሌንጅ እያደረገኛለ እሱ ነው። የእናቷ ሞት በመከራ ነው ከዚህ ሐዘን እየወጣች ያለችው። ገና ከበብነሽ ኃይሌ እና የእናቷ ስም ነው። ይኸውልሽ ይሄ ሐዘን ዛሬ ከቤታችሁ ይወጣል። ከልብሽ ላይ ይወጣል። አትቆጪ እሺ። ምክንያቱም አንቺ ምንም ብታደርጊ እናትሽ ልታስቀሪያት አትችይም። በጌታ ታይም ነው። የሰው እጅ የለበትም። የገንዘብ እጦትም የለበትም። ሰው ስለረዳት ገንዘብ ስለተዋጣላት አይደለም። ይሄ እግዚአብሔር ታይም እና እግዚአብሔር ጊዜ ነው። አንድ እባብ ግን ከቤታችሁ ላይ ዛሬ ወጥቷል። ጉባኤው አሜን። የሱን ፕሮግራም በሚዲያ አየችና አርቦችን 2 አርቦችን እዚህ መጣች፣ ተካፈለች። በጣም ይገርመኛል። የተሰበከችውን ስብከት መታ አንድ በአንድ ትነግረኝ ነበር። አንደኛው ስለ ጠፋው ድሪም፣ ደግሞ ስለ ዛች ውርንጭላ በጣም ተነክታ ለኔ ይሄንን ስብከት መታ ትነግረኝ ነበር። እኔንም ወደዚህ እንድመጣ አነሳሳችኝ። ይዛኝ መጣች። ክብር ለኢየሱስ ይሁን እና ልክ ቃል ሰብኮ እንደጨረሰ የእግዚአብሔር ሰው የሙሴ ቻፕተር ተዘግቶ የኢያሱ ቻፕተር ሊከፈት ነው የሚል መልእክት እየሰበከ ነበር። ልክ እንደጨረሰ አጠገቤ ቁጭ ብላ እንዲህ አለች፣ አሁን ስም እየጠራ የሚያገለግልበት ሰዓት ነው፣ መላኩ ቢልህስ አለችኝ። እግዚአብሔር ምስክሬ ነው። እስቲ ዝም በይ በእናትሽ አልኳት። እኔ ቆንጠጥ አረኳት። ከዛ መላኩ የሚባል ሰው አያለው ሲል እንግዲህ አይታችኋል። ያንን መንገድ እንትን እያልኩ ነው የመጣ ድርምስምሱን እያወጣው ነው የመጣሁት። መላኩ ሚል ስም አለው። ቅባት ነው ማፈሰው እዚህ ሰውዬ ላይ ና። እኔው ራሴ መላኩ ነው ስም። እውነት ነው። እኔ ነዋ። ታውቃላችሁ አገልግሎት ውስጥ ረጅም ዓመት ቆይቻለሁ። 12-13 ዓመት በጌታ ፊት ሳገለግል ቆየው። ቸርች ፕላንት ካደረኩ ደግሞ 5 ዓመቴ ነው። የአገልጋይ ቻሌንጅ ፋይናንስ ነው። ልክ ነኝ? አዎ፣ የኢትዮጵያ አገልጋይ ቻሌንጅ ፋይናንስ ነው። ሌላ ምንም ችግር የለብኝም። እግዚአብሔር የፋይናንስ ደጅ ቢከፍትልኝ ትልልቅ ስራ እንደምሰራ በጣም እርግጠኛ ነበርኩኝ። አገለገለኝ።
የሚገርም ትንቢታዊ መልእክት አመጣ። የቅባቱ አካሄድ ከዚህ ቀን ጀምሮ ተቀይሯል አለኝ። አሜን አልኩኝ። እውነት ነው የምላችሁ፣ አገልግሎቴ ቶታሊ ተቀይሯል። የመጀመሪያ አርብ ቀን ከዚህ ሄድኩና አርብ ምሽት የትንቢታዊ አዋጅ ፕሮግራም ቸርች ላይ አለ። ያንን አገልግሎት ሳገለግል 6 ወር 7 ወር ያረኩት የራሴ ጫማ ከበደኝ። እንደዚህ ስራመድ ይከብደኝ ጀመር። አልገባኝም። ዞር አልኩኝ። እየተንቀሳቀስኩ ነው ማገለግል። በጣም ከበደኝ እና ነገሩ አልገባኝም። መጨረሻ ላይ ጫማዬን አወለኩኝ እና እያገለገልኩኝ ጫማዬን አውጥቼም ኮቴ የራሴ ኮቴ ከበደኝ። ታወቀኝ። የእግዚአብሔር ህልውና የእግዚአብሔር የጸጋ አሰራር ጉባኤው ላይ የተለቀቀ እና ቶታሊ የጉባኤ አትሞስፌሩ ጭምር እዚህ ቤት ከዛ ቀን ጀምሮ እግዚአብሔር ቀይሮታል። ክብር ለጌታ ሰጥቶልኝ ባካት። ከፍ ያለ እልልታ ጭብጨባ ለ30 ሰከንድ እና በዛ በጣም እየተደነቅኩኝ ራይድ ጠርተን ከባለቤቴ ጋር እየሄድን እዚሁ ጋር ሲቲ ሞል ጋር ስደርስ አንድ ሴት ደወለችልኝ ስልኬ ላይ። ክብር ለኢየሱስ ይሁን። ስልኬ ላይ ደወለች። ረጅም ጊዜ ሳገለግላቸው የነበሩ ሰፈር የቀየሩ አካባቢ የቀየሩ 2 ልጆች አሏት። የ10 ዓመትና የ12 ዓመት ልጆች አሏት። ልጆቿ በፈተና ጥሩ ውጤት ስላመጡ ገንዘብ ሰጧቸው። ፋሚሊዎቿ አያቶቿ እንደዚህ ሳንቲም ሰጧቸውና ለፕሮፌት መሌ ዛሬ ምሽት ሳንሰጠው አናድርም ብሎ ሁለቱም ሴትና ወንድ ልጆች በፖስታ ገንዘብ ይዘው ጠበቁኝ። ከሌላ ሰፈር ነው የመጡት። እባካችሁን ደክሞኛል፣ ልብሴም ዘይት ምናምን ስለነካ እቤት ገብቼ ልብስ ቀይሬ ወደ ቸርች መግባት ነው። ኖ ልጆቹ ዛሬ ካላገኘ ነው አይሆንም። ሳምቲንግ መንፈሳዊ ዓለም ላይ እየተከናወነ እንደሆነ በደንብ ገባኝ። አረ ሃሌሉያ። የዛሬ 15 ቀን አንድ ሴት መጣች። ሕያው እግዚአብሔር ምስክሬ፣ እኔ በአገልግሎት ታሪክ በጣም ትልቅ ብር የማቀው 20 ሺህ ብር ነው። 200 ሺህ ብር ሰጠች። እነሱ ብዙ አልተደነቁም፣ እኔ ግን በጣም ተደንቄያለሁ። 200 ሺህ ብር እኔ አሁን ስለ 200 ሺህ ብር አይደለም የማወራው፣ ስለ 200 ሚሊዮን እየታየኝ ነው። ቢኮዝ የእባቡ ቅጥር ስለፈረሰ። አሜን። የእባቡ ቅጥር ስለፈረሰ። አሜን። እውነት አልመሰለኝም። ወደ 7 ሚሊዮን ብር እግዚአብሔር ጸልዬ ተለቆልኛል። ለቸርች የሆነ ነገር ማስገባት ፈልጋለሁ፣ የቸርች ሂሳብ ቁጥር ስጠኝ አለችኝ። የዳሽን ባንክ አካውንት ሰጠዋት። አንደኛ ቀን አላስገባችም። ይሄን እባብ አረ ወግቼዋለሁ እያልኩ ሁለተኛ ቀን ሆነ። አረ በኢየሱስም ይሄን እባብ ወግቼዋለሁ። ግን እኔ አረ እዚህ ነው የተወጋው፣ እዚህ ነው ጌታ የወጋው። እና በሶስተኛ ቀን እንደዚህ 200 ሺህ ብር የቸርች ሂሳብ ቁጥር ላይ ገባ። ኢየሱስ ክርስቶስ ጌታ ነው። እና እግዚአብሔር ይሄንን አድርጓል። እኔ በጣም ትልልቅ ነገር ነው የሚታየኝ። እንኳን እግዚአብሔር አንዱ ባህሪ ምንድነው? ተናግሮ ምን ይላል? ያደርጋል። ከዳጎን የሚለየው እግዚአብሔር ተናግሮ ምን ማለቱ ነው? በማድረጉ። ኢየሱስ ጌታ ነው። አሜን። እንኳን እግዚአብሔር ያደረገልህ፣ እንኳን እግዚአብሔር ያጽናናችሁ። የፈለቀው ምንጭ ይቀጥል። አሜን። የተጀመረው ምንጭ ይቀጥል። አሜን። እግዚአብሔር የሰጣችሁ ምንጭ ጠብቁት፣ አስቀጥሉት። አሜን። ኢየሱስ ጌታ ነው። አሜን። ምክንያቱም እግዚአብሔር ምንጭ ማፍለቅ ቀላል ነው ለሱ። አሜን። ያ የፈለቀው ምንጭ ደግሞ ማስቀጠል የኛ ፋንታ። ኢየሱስ ጌታ ነው። አሜን። ስለዚህ እግዚአብሔር የሰጣችሁ ምንጭ ጠብቁት፣ አስቀጥሉት። እግዚአብሔር ሁሌ አብሮ ይሁን። አሜን። እግዚአብሔር ሞገስ ካንተ ጋር ይሁን። አሜን። የእግዚአብሔር አንደበት ካንተ ጋር ይሁን። አሜን። የእግዚአብሔር እሳት ካንተ ጋር ይሁን። አሜን። የእግዚአብሔር ጣት ካንተ ጋር ትሁን። አሜን። የእግዚአብሔር መዳፍ ካንተ ጋር ይሁን። አሜን። ከፍ ያለ እልልታ። አሜን። ኢየሱስ ጌታ። አሜን። ያገኘኝ ሰው አይደለም፣ ያገኘኝ ራሱ ኢየሱስ ነው። ትንሣኤ ሆኖልኛል። አንድ ሰው ጮክ ብሎ እባቡ ሞተ ይበል።